ከ3 አመት ወዲህ አፍንኝ ተናግሬያታለሁ ሴትዮዋ ምንድነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ እኔ ሴትዮዋ ከዚህ በፊት በጣም ተጨቃጭቀናል እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ ያ ነገር ሆነ ሁሉም ነገር እንት ሲባል እኔ ከጀርባ ነበርኩኝ ስብሰባ ሲደረጉ ስብሰባ መጨረሻ ላይ ስብሰባ ተደረገ ሲወሰን እኔም ነበርኩኝ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ ያለ ራስ ተነስተ ራስን ምግብ ስራ አይነት ነገር ነው እንደሱ መቆም አቅቶት አልገባኝ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው እኔ ልጆችን ምግብ አብስላለሁ አንተ ራስን አብስል አይነት ነገር ፈገግታው የብዙዎችን ልብ የገዛው አርቲስት ነጻነት ወርቅነህ ከጀርባው የያዘው ስቃይና መከራ ምን ነበር የብዙዎች ጥያቄ ሆኗል ተሰቃይቶ ነው የሞተው ሲሉ ቤተሰቦቹ በምሬት የተናገሩለት ሚስጥርም አነጋጋሪ ሆኗል በኩሩ አርቲስት ስም እየተነገደ ነውን በስማችን አይለመን ክብሩ አይነካ የሚለው የቤተሰቡ ብርቱ ጩኸት ለማን ነው ከሞቱ በኋላ የወጡት አስደንጋጭ መረጃዎችና የትዳር ህይወቱ ምስቅልቅልነትም ማስገራሚ ሆኗል ዝርዝር እውነታውንም ይዘንላችሁ ቀርበናል ሰላም ጤና ይስጥልኝ የጉራማይሌ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረስ እያለን በመግቢያችን ያስተዋወቅኳችሁንና መላው የጥበብን አፍቃሪያንን በድንጋጤ ውስጥ የከተተውን የአርቲስት ነጻነት ወርቅነህን የቤተሰብ ምስክርነት ይዘንላችሁ መተናል ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን ወደ መረጃው እንለፍ በኢትዮጵያ የጥበብ ዓለም ውስጥ ስሙ በደመቀ ሁኔታ በሚነሳውና በቅርቡ በሞት በተለየን አርቲስት ነጻነት ወርቅነህ ዙሪያ እስካሁን ያልተሰሙ መረጃዎች ይፋ ሆነዋል የአርቲስቱ ታላቅ ወንድምና እህቱ ለእርቅ ሚዲያ በሰጡት ረጅም ምስክርነት ነጻነት በመጨረሻዎቹ የህይወት ዘመኖቹ እጅግ አሳዛኝና ስነልቦናዊ ጫና የበዛበት ህይወት ሲገፋ እንደነበረ ገልጠዋል ታላቅ ወንድሙ እንደገለጸው ነጻነት ያደገው በአዲስ አበባ ኡራኤል አካባቢ ነው አባቱ አቶ ወርቅነህ እምሩ የምድር ባቡር ፖሊስም ነበሩ በ6 ልጆች መካከል አምስተኛ ሆኖ የተወለደው ነጻነት ለቤተሰቡ ግን መመኪያና የሁሉ ነገር ማገር ነበር ወንድሙ ነጻነትን የሚገልጸው እጅግ ኩሩና ለሰው የማይከብድ ሰው በማለት ነው ነጻነት ሻማ ነበር ዝም ብሎ አንድም ሰው ሳይረዳው የራሱን መከራ ብቻውን ተወጥቶ ያለፈ ኩሩ ሰው ነው ሲልም በቁጭት ተናግሯል ነጻነት በህይወት እያለ እኔ አምላኬን ለምናለው እንጂ ሰው ፊት አልቆምም የሚል ጽኑ አቋም የነበረው ቢሆንም ከልፈቱ በኋላ ግን ክብሩን የሚነካ ተግባር እየተፈጸመ መሆኑ ቤተሰቡን እንዳሳዘነ ተገልጧል በዚህ ምስክርነት ውስጥ ትልቁን ድንጋጤ የፈጠረው ነጻነት በመጨረሻዎቹ ቀናት የነበረበት ሁኔታ ነው ቤተሰቦቹ ተሰቃይቶ ነው የሞተው በማለት ደጋግመው ገልጸዋል እንግዲህ እኔ ባለፉት 4 አመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለው ነው ማቀው እሱ ደስተኛ እንዳልነበረ ነው ደስተኛ አይደለም በትዳሩ ደስተኛ አይደለም አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸው ነበር ስለዚህ 4 አመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም ባይዘይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው ከተዳሩም ጋር ያለው ነገር 4 አመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ 4 አመት ከአማቹ ጋራ ደስተኛ አልነበረም ማለት ነው ነፂ ከአማቹ ጋራ እንደሚኖር ነው የሚታወቀው አንድ ቤት ውስጥ እንደሚኖሩ ነው የሚታወቀው አሁን ቀብር የተቀበረበት ወይም ለቅሶ የወጣበት ወደ መሪ አካባቢ ያለ አንድ መኖሪያ ቤት ውስጥ አንድ ትልቅ ግቢ ተከራይተው እሱና አማቹ እንደሚኖሩ ነው የሚታወቀው ትክክል ነው ያው
ምንድነው የነጻነት ባህሪ ስነ ልቦናው የተገነባው አንደኛ ከአስተዳደጉ ነው የሚመነጨው ማለት ነው። አሁን እሱ እናቱን በጣም ይወዳል፣ አያቱን በጣም ይወዳል። ስለዚህ አማቹን በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። እዛ አካባቢ ያሉት ነገሮች ጥሩ እንዳልሆኑ ያውቀ፣ ነገር ግን በእናቱ አይን እያየ ነው ያን ሁሉ 4 ዓመት ያሳለፈው። ግን ትክክለኛው ነገር ግን እንግዲህ አካባቢውን ሰው መጠየቅ ይቻላል። ነጻነት አንድም ቀን ለቤት ውሎ ያውቅም። ለቤት ውስጥ ምግብ ሰርቶ በልቶ ያውቅም። የሚበላው በተለይ ከህመሙ በኋላ እህታችን ናት እያዘጋጀች እንትን የምትልለት ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት። እኛ ድሮ ነጻነትን የምናውቀው ከ2 ሰዓት በላይ አምሽቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። ማክሲመም 2 ሰዓት ይገባል። ቁጭ ብሎ የሚሰራቸውን ስራዎች ይሰራል። በጊዜ ተኙ በጠዋት እንደዚህ አይነት የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ 4 ዓመት ደስተኛ አልነበረም። የመጨረሻዎቹን 4 ዓመቶች ጥሩ ሰላም የለውም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ፣ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ እና ብዙ ጊዜ ጥሩ ጭቅጭቅ እንዳለና ሰላም እንደማይሰማው፣ ነገር ግን ያው በባለቤቱም በኩል የተሰጠው አደራም ስላለ እናቴን ተንከባከብም ስላለችው እና እሱም በእናቱ አይን ስለማያት እንጂ እዛ ቤት ውስጥ አንድም ቀን ውሎ ማያውቅ፣ ቤትም በልቶ አያውቅም። አዎ እኔ አሁን ምን አለ መሰለህ ወደ ጉዳዩ ነው ወዲያው ነው የገባሁት። በወቅቱ በዙሪያው የነበሩት ደረጀ የሚባል ላመሰግነው የምፈልግ ልጅ አለ። ደረጀ ረጅሙ ነው። አዎ ሙሴ የሚባል ልጅ አለ። ሉባክ አለ እና አንድ ልጅ ነበረች አብራቸውና በጣም መልካም እና ሌላ ሰው ነበር። አንዲት ልጅ ማለት ሴት ነች? አዎ ሴት ናትና እሷ ነበረች። በቀጥታ የነሱን ስልክ ነው ከዚህ አካባቢ ነበሩ እንትን ጋር ይሄ አሁን የፈረሰው ጫካ ቡና እነሱ ጋር ሄድኩና ስልካቸውን ተቀበልኩኝ። ኪዱ ስልካቸውን ተቀብዬ ከኋላ ስራውን ሰራሁት። በቃ ማለት በቃ እኔ ጋር አሜሪካን እንደማይሄድ ዘግቷል። ህንድ የሚለው ነገር ከውስጥ በቃ ማውራት ጀመርን። በጀርባው ነፂ በጀርባው ሲወራ አይወድም። በጀርባው ይሄን ማድረግ አለብን ምናምን ተባባልን። እዛ ጋር የሚያሳምነው ሰው እዛ ጋር እሱን የሚጠይቅ ሰው ተደረገ። ግን ምን አለኝ ፕሮፌሰር አንተ እኔ የምልህን ከሰማህ እኔ እዚሁ አድንሃለሁ ብሎ ሲለኝ ብሎኛል። እንደዛ ፕሮፌሰር የአደራው ፕሮፌሰር አደራ ሆስፒታል እሺ ሲለኝ በቃ እኔ አላመንኩትም። ሁሉ ጊዜ እኔ ደህና ነኝ ስለሚለኝ አላመንኩትም። ያ ነገር ሆነ። ሁሉም ነገር እንትን ሲባል እኔ ከጀርባ ነበርኩኝ። ስብሰባ ሲደረጉ መጨረሻ ላይ ስብሰባ ተደረገ ሲወሰን እኔም ነበርኩኝ አብሬ ያን ነገር አብሬ ነበርኩኝ። ሁሉም ነገር አውቃለሁ። ያ ነገር ተደረገ። ወደ ህንድ ሄድን ማለት ነው። እሱ እንደውም ወደ አሜሪካ እሱም ይዞት አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ እሺ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው። በቃ አልሄድም። ነፂ አልሄድም ማለት አልሄድም። ምክንያቱም ቤት ውስጥም ያለ ራስ ተነስተህ ራስን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው። እኔ ልጆቼን ምግብ አብስላለሁ አንተ ራስን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው። የነገረሽ ነው? ለኔ የነገረኝ ነው። ለኔ ነገረኝ። ግልጽ አርግልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለኝ ለኔ ማለት ነው። እሱ ታሞ ተኝቶ ስለዚህ ለምንድን ነው የሚሄደው? የሚያስታምም ሰው እኮ ያስፈልጋል ሲባል እሱ አብሮ ሊሄድ እንዳሰበ ነው እኔ የነገረኝ ማለት ነው። ነፂና አስናቀ አብሮ ሊሄዱ ወደዛ ግን ከሷ ጋር እያወራ ነበር። እሱ ግን ያን ኮንታክት በሙሉ ለሙሉ አቋርጠው አልፈለገም ከሚስቱ ጋራ። ከአስናቀንም መስማት አልፈለገም ነፂ። ከዛ ህንድ ሄድን እንደሄድን የኔ ልደት አይሮፕላን ላይ አክብሮት ነበር። እስቲ ዛሬ አይሮፕላን ላይ እኔ እንዳጋጣሚ ተወለድኩበት ቀን ነበር። እሱን አክብሮ ሻምፓኝ ምናምን ሰጡትና ያችን ጠጥቶ ነበር። ያችን ሻምፓኛን እዛ ስንሄድ ታየ። እንደሄድን ነው ቀጥታ ወደ ህክምና ይገባው። እዛ በጣም የምትገርም ልጅ ነበረች፣ ሜሮን ትባላለች። እዛ ህክምናውን ስናረግ መጠጡ ስላለ ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልሰጠው። ውሃ
ብቻ እየጠጣ የተሰጠን ምግብ አለ ወተት ኮርን ፍሌክስ እንቁላል ቅቅል እና በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል ጉበቱ ማለት ነው በአንድ ሳምንት ውስጥ በ10 ቀን ማለት ነው ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች ይሄ ቺፕስ ምናምን ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት ለስላሳ ኮካ ምናምን እንደዛ ነገሮች ካልወሰደ ይድናል ተባለና እንደገና ድጋሚ ካስቀም በኋላ እቺ ፕሮቲን ሼኮች ምናምኖችን ፕሮቲኖችን አዘዘለትና ለምርመራ ድጋሚ ተደረገለት ማለት ነው ልክ ከተቀመጥን በ30ኛው ቀን አካባቢ እንትን ተባለ ማለት ነው ሲታይ አሪፍ ነው ከዛኛ እኔና ወንዴ እንደውም ምናልባት መጠጥ መጠጥ ሲከለከል አዲክቲቭ ሊሆን ይችላል ይመርመር ሲል አልመረመርም ያለኝ መተው ይችላልው ሲል በፍጹም መመርመር አለበት አለ ተመረመረ ወንዴ እንደውም ይመርመር አለ ተመረመረ ሲመረመር መጠጥ አዲክትድ አይደለም ልጁ እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን ንግዛው ብለን ስንለው አይቻልም አለ እንጂ አዲክትድ እንዳይጠጣ የዛኔ አሁን ነፂ 3 ወር ምናምን አካውንት ተዘግቶበት ነበር አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር ልጅ ጎበዝ ነው በጣም ሰራተኛ ነው እና በዛ ምክንያቶች የኢኮኖሚ ችግር ገጥሞት ነበር ከዛ ምን ይሆናል መሰለ እዛ ጋር እኛ ወንድማችንን እኔ ወንድሜን ያጣውት አባቴን ጓደኛዬን ሚስጥረኛዬን በቃ ብዙ ሚስጥር ነው የምናወራው ከነፂ ጋር ማለት ነው እኔ ሶፊት ማልቀስ አልፈልግም ከረዳሻለሁ ብዙ ነገር ነው ያጣውት ወንድሜ ብዙ ነገር ነው የምናወራው ብዙ ነገር ነው የምንተጋገዝ የነበረውና እቁብ የለውም እድር የለውም ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበር በቃ የሆነ ቦታ ላይ እቁብ የለውም ግን ያ ነገር እየተከናወነ ነበር እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበር ምን ማለት ነው ምን አቃለው እኔ ራሴ ግራኔ ገባኝ አንደኛ እውነት ለመናገር እኔ ጋር ነበር ይዟችሁ የሚመጣው የነበረው ጓደኞቹ ማለት ነው እነሱ ግን የነበሩት ከሌላ ሳይድ ላይ ነበሩ ሌላ ሳይድ ምን ማለት ነው አልገባኝ ከዛ ጋር ነበሩ ያቃሉ እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያቃሉ ነበር እኔ ተከራክረናል በብዙ ተከራክረናል ከመጀመሪያ ጀምሮ ስንከራከር ነበር እና የነበረው ነገር ለኛ ችግሩን ለነሱ ደግሞ አይዟችሁ አይነት ነገር ነበር እና ያ ነገር ላያችን ላይ በጣም ብዙ እኔ በተለይ በጣም ሞራሊን የጎዳው ነገር ነበር እዛ ጋር እንዳ ሴትዮዋም ጋር የነበረው ደስ ማይል ነገር ነበር ማለት ነው ደስ ማይል ነገር ማለት ምን ማለት ነው እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል የኔ እንግዶች አይደሉም እኔ እንግዳ የለኝም አይነት ነገር ግን ሚስትዮ ነች ወይስ እናትዮ እናትዮ እኮ የሚስትዮ አፍናት ገባ የሚስትዮ አፍናት እኛ እናት የለንም እኛ ደግሞ ለወንድማችን አፍ መሆን አለብን ብዬ እኔ እንደውም ከ3 አመት ወዲህ አፍ ነኝ ተናግሬያታለሁ ሴትዮዋን ምንድነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ እኔ ሴትዮዋ ከዚህ በፊት በጣም ተጨቃጭቀናል በጣም በብዙ ተጨቃጭቀናል እቤቱ ሰራተኛ አትበዲ እንዲ ያረክ ልጁ የታመመ ነው ብያታለሁ በዚህ ጉዳይ ነው የሚታመመው ብያታለሁ ታይ ብያታለሁ ተናግሬያታለሁ አሁን ካንተ ስር መተው በዚህ በዩቲዩብ ስር መናገር ይችላል እኔ ነበርኩ ይበሉ እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው በጣም ውስጡ አንጀቱ እያለ የኖረ ልጅ ነው ለብዙ ሰው ጥያቄ ፈጥሮ ነበር ፊቷ ተሸፍኖ ሀዘንተኞችን ታሰናበተበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርገውት ነበር ማህበራዊ ሚዲያ ላይ እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር ልክ አንቺ ወተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ ለምንድን ነው በጎ ነገር የመሰረችው በደንብ እስኪ መልሽልኝ አው እኔ ኢቢኤስ ላይ ብቻ አይደለም የሷን ጥሩ ነገር ልገነባ ይፈልኩት ማለት ነው
አሁን ምን አለ መሰለ እሱ በህይወት እያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበው አይፈልጉም እንደ ልጅ አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላል ለአባት ትደውላል እንደ አበሻ ልጅ ማለት ነው ግን ተጽኖ ይኑር ምን አይሆነ ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት ፈልጋለሁ ገባ ያው ምንም ነገር ባላረግላቸው እንደ ቤተሰብ እንዲያዩን ፈልግ ነበር ግን ያ ነገር የሚሆን አይደለም አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው ይዛኔ ማለት ነው ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መርሳ ጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቲሽ እሷም ባለ ያሏትን ብሰሚ አይ ዶንት ኬር አለች አይ ዶንት ኬር ስትል ገረመኝ እኔ ግን በሆነ እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳደግ እንድትታገዝ ያልሽኝ ያለሽው አንደኛ እቺ ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ አረ ሳንቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የሱን ስልክ ሰጣ ተደወለ ማለት ነው ሲደወል አወራንበትና እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ ምንድነው ነገሩ ብዬ ዘጋውባቸው ማለት ነው ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው በርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር ግን ያን ነገር እግሯ ጋር ተያይዞ እግሯ ድሮ ልጅ ሆና ነው ይሄ ልጅ ሆና የነበረ ታሪክ ነው ልጅ ሆና ይሄን እግሯ የሚያነከሰው ልጅ ሆና ነው ያ አላቅም እሱን ይመማታ ባላቅም ግን እንደዛ ነው ልጆቹም ይታመማሉ ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ እውነት ለመናገር አሁን ቅር አላለሽም ቅርም አላለኝ ደስ ነው ያለኝ ሰው አሁንም እንትኑን ቢያደርግ ጥሩ ነው ግን ያለው እዛ ጋር የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለሷ ህይወት እንዲሆናት ያደረኩት ማለት ነው ግን ይህ ስቃይ አካላዊ ህመሙን ብቻ ሳይሆን ከሚስቱና ከአማቱ ጋር በነበረው ግንኙነት የተፈጠረውን ስነልቦናዊ ጫናም እንደሚጨምር ፍንጭ ሰጥተዋል። አርቲስቱ ታሞ በነበረበት ወቅት የተወሰዱ ደካማ ምስሎች ያለ ቤተሰቡ ፍቃድ በማህበራዊ ሚዲያ መሰራጨታቸውና የነጻነትን ክብር ዝቅ የሚያደርጉ ድርጊቶች መፈጸማቸው የቤተሰቡ ዋነኛ ቅሬታም ሆኗል። ሌላውና አንገብጋቢው ነጥብ በአርቲስቱ ስም የሚደረጉ የገንዘብ ማሰባሰቢያዎች ጎፈንድሚ ጉዳይ ነው። ቤተሰቡ በቪዲዮው ላይ በስማችን አይለመን የሚል ጠንካራ መልእክትን አስተላልፈዋል። ነጻነት በህይወት እያለ በኢቢኤስ ቴሌቪዥን ላይ የቀረበው ለሌላ ዓላማ እንጂ ገንዘብ ለመለመን እንዳልነበረ ወንድሙ አስረድቷል። በአሁኑ ወቅት በተለያዩ ግለሰቦች ስም የሚሰበሰቡ ገንዘቦች ቤተሰቡን የማይወክሉና የአርቲስቱን ክብር የሚነኩ መሆናቸውን በመግለጽ የኢትዮጵያ ሕዝብ ከዚህ ድርጊት እንዲታቀብም ተማጽነዋል። በአጠቃላይ የነጻነት ወርቅነህ ቤተሰቦች ይህንን ምስክርነት የሰጡት የአርቲስቱን ትክክለኛ ማንነትና የሞቱን ሚስጥር ህዝቡ እንዲረዳው በማሰብ እንደሆነም ገልጸዋል። ነጻነት ብዙ ስቃዮችን በውስጡ ደብቆ ክብሩን ግን ሳይጥል ያለፈ የጥበብ ሰው ነውም ብለዋል። ነጻነት አሁን አርፏል። ቤተሰቦቹ የሚፈልጉት አንድ ነገር ብቻ ነው፣ ነፍሱ በሰላም እንድታርፍና ስሙ በክብር እንዲነሳ። ከእንግዲህ በነጻነት ስም የሚደረጉ ማንኛቸውም የገቢ ማሰባሰቢያዎች ከቤተሰቡ እውቅና ውጪ መሆናቸውን ተገንዝበን የዚህ ታላቅ አርቲስት ክብር እንድንጠብቅ አደራ ተብለናልና ሁላችንም የበኩላችንን እንወጣ። ነፍስ ይማር ነጻነት ወርቅነህ። ለቤተሰቦቹም መጽናናትን እንመኛለን። ለዛሬ የነበረን መረጃ ይህንን ይመስል ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ያቆየን።